የትኛው ሳራ አብርሃምን ጌታ ያላለችው የሶር ነው ተባለዋ እና ጌታ ነው ማለት ነው። አብርሃም እኔ ጌታ ነኝ አላት። ኢየሱስ እኔ ጌታ ነኝ ማስረጃ አንተ ማስረጃ ኢየሱስ ጌታ ነኝ ያለበት አንድ ጥቅስ። አሁንም ክርስቲያን ሆናል። አንድ ጥቅስ ብቻ አሁን ክርስቲያን ሆናለሁ አለ። ድገመው። በራሱ አንደበት ቻሌንጅን አዳምጠኝ። ኢየሱስ በራሱ አንደበት እኔ ጌታ ነኝ አሁን ክርስቲያን ሆናለሁ። ቶሎ በላምጣ። አንድ ሰው ጣልቃ እንዳይገባ። እፎይና ቪኤስ ስናይፐር ባይዘው ስናይፐር ይባላል። እንታወቅ። እፎይ ቴንክ ዩ ሁለት ሰው ምን አሉ? ኢየሱስ ጌታ ነኝ ያለበትን አምጣ። አንድ ሰው ቆይ እዚህ እንሆናለን አሉ። በደንብ አስተውሉ። ኦልራይት ሰው አታስገቡ። ቆይ አትረባብሹ። አሁኑኑ እንሆናለን አሉ። ኦልራይት ምን ያህል አይምሯቸውን እንዳልተጠቀሙ እዩት። አሁን ያነበቡት ክፍል ክርስቶስ ራሱ ነው የተናገረው። ጌታ ነኝ ያለበትን ክርስቶስ ካመጣ ክርስቶስ ጌትነቱን የተናገረበትን አሁኑኑ እንሆናለን አሉ። ይሄ ወንድማችን አሁን ያነበበው ራሱ ክርስቶስ የተናገረው ነው። ደግማ አንብበው። በአረብኛ ስም ተረጋጋ፣ ይጨርስ መሐመድ። አንብቦት ራሱ ክርስቶስ የተናገረውን ጌትነቱን አንብቦ ምን አለ? ኢየሱስ ጌታ ነኝ ያለበትን ካመጣችሁ ክርስቲያን ሆናለሁ አለ። አንብብ። ኦኬ ለቀጥል። አሁንም ለአንብበው ድጋሚ። ኦኬ ሉቃስ ወንጌል 19:30 በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ቁጥር 31 ላይ ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው ይላል። ለጌታ ያስፈልገዋል ሲል ራሱ ጌታ ነኝ እያለ አይደለም። እዚህ ጋር ልብ በሉ። ምን እያለ ነው? ቆይ አዳምጠኛ። ማን ነው ያዘዛቸው? ይህን ትእዛዝ ልጨርስ። ማን ያዘዛቸው? ልጨርስ። ማን ያዘዛቸው እኮ ጨርሰው መጀመሪያ። ማን ያዘዛቸው? ለመጨረስ እፎይ ልጨርስ እንጂ እፎይ። ማን ያዘዛቸው? ጥላቶቻችሁን ውደዱ ይላል መጽሐፍ ቅዱስ። ማን ያዘዛቸው? ስለምን ጥላትና መውደድ ነው? ቆይ በደንብ አስተውሉ ወንድሞቼ፣ በደንብ አስተውሉ። ኢየሱስ ጌታ መሆኑን የተናገረበት ካለ ሁለቱም ምን ብለዋል? ክርስቲያን አሁን እንሆናለን ብለዋል። ምን ብሎ አዘዛቸው? ደቀ መዝሙርቱም ክርስቶስ ሂዱ፣ አህያ ታስራ ታገኛላችሁ፣ ፈታችሁ አንጡልኝ። ለምንድን ነው ብለው ከጠየቋችሁ ለጌታ ታስፈልጋለች ብላችሁ መልሱ። ያዘዛቸው ማን ነው? ክርስቶስ። አህያዋን ስለፈለገ ሊቀመጥባት ስለፈለገ ትእዛዝ ሰጣቸው። ማን ነው ትእዛዝ የሰጣቸው? ጌታ አህያ ላይ ይቀመጣል ወይ ግመል ላይ የሚቀመጣል? አላህ አዳም ተረጋጋ። ኢብኑ ተይሚያ ምን እንደሚል አታውቅም? አላህ ከፈለገ ቢምቢ ጀርባ ላይ ይቀመጣል ይላል። ተረጋጋ። አሁን ይሄን አታውቅም መሰለኝ። የቢምቢ ጀርባ ላይ ይቀመጣል ይላል። ተረጋጋ። ቆይ ሽፍት አታድርግ። አሁን ተራስጠኛ ምንድነው የምትሾው? አንብብሽ ማን ነው ትእዛዝ የሰጣቸው? ማነው ትእዛዝ የሰጣቸው? ሰምቻለሁ፣ አዳምጫለሁ። እስካሁን ድረስ ጌታ የሚል ነገር የለ። አሳየው እስኪ ጌታ የሚለውን። ጌታ የሚል የለም እያለ ነው። በእጅን ካና አሳያቸው። አዎ እኔ ጌታ ነኝ ያለበትን ቃል በቃል አምጣ። ቃል በቃል አሁን እዚህ ክርስቲያን ይሄ ምንድነው የሚለው? አሁኑኑ ክርስቲያን ይሆናል። እኔ ጌታ ነኝ ካመጣው ምንድነው የሚለው? ይሄማ ይላል። ምን ይላል? ጌታ ነው ይላል። ባዩ ራሱ ማን ነው? እዚህ አንብብ። ባዩ ማን ነው? እዚህ ክርስቶስ ኢየሱስ። ማስረጃ አይልም? ማስረጃስ? ኦኬ ኢየሱስ እንደሚል ካሳየው ጌታ ነኝ እያለ ነው ማለት ነው። ኢየሱስ መሆኑን ካሳየው ጌታ ነኝ እኔ ጋር ጨርስ። ፎይ ከዛ ክርስቲያን ሆናል። ይሄንን ትእዛዙን ኢየሱስ እንደሰጠ ላሳያ። ማቴዎስ ወንጌል ምዕራፍ 21 አንድ ክፈተው። ቶሎ ማለት የትም እንዳልሮጡ በደንብ ታዘቧቸው። መጨረሻቸውን ታያላችሁ። ጥለው ነው የሚሸሹት። ጥለው ይሸሻሉ። ጥለው ትሸሻለህ። እጅ እንደዚህ ነው። ይኸው እንዲህ አድርጌ አወራላችኋለሁ። ጥለው ትሸሻለህ። መጨረሻ ላይ ከስር ያላችሁ ታዘቡ።
ከፍ አድርገው ትንሽ ሉክ ወደ ኢየሩሳሌምም ቀርበው መሐመድ ሚት አድርጋ እንደተራን ጠብቅ እንዲህም አላቸው ትእዛዝ ሰጣቸው ልብ በሉ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ የላከው ማን ነው ትእዛዝ የሰጠው ኢየሱስ ሁለቱን ላከ ትእዛዝ ሰጣቸው የሚለው እዚህ ማን ነው ባዩን ክርስቶስ ኢየሱስ ኢየሱስ አሳያለሁ አውሸው አሳያለሁ ይሄው ተርታውላ በለና አሳያለሁ ቁጥር 6-7 አካባቢ አለ እንዲህም አላቸው በፊታቸው ወዳለች መንደር ሂዱ በዛን ጊዜም የታሰረች አህያ ውርንጫንም ከእርሷ ጋር ታገኛላችሁ ፈታችሁ አምጡልኝ ያለው ማን ነው እንዴ አሁን አንብቤለ መለስ አድርገው ክርስቲያን ማን ነው ንገረኛ እኔ ጠያቂ ያን ጊዜም ኢየሱስ ከደቀ መዛሙርቱ ሁለት ላከ መላክ ማለት ማዘዝ ነው ባዩ ማን ነው እዚህ ላከ ባዩ ኢየሱስ እንደ ላከ ይላል ማን ነው ላከ ይላል ላኩ ይላል መሐመድ ተመለስ እንዳሮጥ ቆይ አንዴ ማማ የጣልቃ ትግቢ ቆይ ሊሮጡ ነው ሊሸሹ ነው ታዘዋቸው ከስራ ያላችሁ ከሮጡ እስልምና ምን አይነት ውሸት መሆኑን ከነሱ ትረዳላችሁ ኦኬ አላ ወደ አታስ በደንብ ይሄው እጄ እንደዚህ ነው ምንም ፖለቲካ አሰራም ያን ጊዜም መሐመድ ሚታርክ ያን ጊዜም ኢየሱስ በደንብ ታዘቧቸው ያን ጊዜም ኢየሱስ ከደቀ መዛሙርቱ ሁለት ላከ እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ ትእዛዝ እየሰጣቸው ነው በዚያን ጊዜም የታሰረች አህያ ውርንጫም ከእርሷ ጋርም ታገኛላችሁ ፈታችሁ አምጡልኝ ትእዛዝ ነው ፈታችሁ አምጡልኝ ማን ያለው ኢየሱስ ማንም አንዳች ቢላችሁ ለጌታ ልብ በሉ ለጌታ ያስፈልጉታል በሉ ወዲያውም ይሰዳችኋል ብሎ ላካቸው ከፍ አድርግልኝ ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ ደቀ መዛሙርቱም ሄደው ኢየሱስ ምን ይላል ወንድማችን ምን ይላል አንብብልኛ እሺ ደቀ መዛሙርቱም ሄደው ኢየሱስ ምን እንዳላቸው ምን አንብባ ኢየሱስ ምን እንዳላቸው ምን አላቸው አንብባ አደረጉ ማን ያዘዛቸው ኢየሱስ ለጌታ ያስፈልጋል ብሎ ሰዶ የላካቸው ማን ነው ኢየሱስ ቡም አምላክ ኮነ ያልካለው አሁን ደግሞ ኢየሱስ ይላል ኢየሱስ ራሱ አምላክ ነኝ እያለ ነው እዚህ አይዞ ጌታ የተባለው ለጌታ ያስፈልጋል ጌታ ብሎ ያለው ማን ነው ኢየሱስ ነው አይደለም ወንድማችን ባዩ ማን ነው እዚህ ኢየሱስ ንገረኝ ኢየሱስ በምን አወቀን ማስረጃ በዚህ መጠንም ለካ ጭንቅላትን አለመጠቀም ይቻላል ከስራላችሁ በደንብ አስተውሉ አስረዳለሁ ችግር የለውም አሁን ይኸውላችሁ ሸርተት ብለው ጥለው ይወጣሉ ከስራ ያላችሁ በደንብ ተረዱ ዝቅ አድርገው ጥለው ይወጣሉ መጨረሻ ላይ መጨረሻ ላይ ቃላቸውን ይጠብቃሉ ወይንስ ጥለው ይሮጣሉ በደንብ ተረዱ ኢየሱስ እኔ ጌታ ማንም ማስወጣ እንደዚህ ያሳየኝ ይኸው እስቲ ስናይ ዝም ብሎ የተባለው ማውራት ሳይሆን እዚህ ባዩ ማን ነው የኔ ጥያቄ ባዩ ማን እንደሆነ አሁንም ደግሜ ያሳያለሁኝ ከስር ያለው 4600 ሰው እንዲታዘብና ጭንቅላታችሁ ምን አለ ተጠቀማላችሁ የሚለውን እንዲመዝኑት ሉክ ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ ሉክ ሁለት ተላኩ ማን የላካቸው ሁለቱን ላከ የሚለው እዚህ ማን ነው የኔ ጥያቄ ላከ ይላል ኦኬ አሳየው ክርስቲያን
ያን ጊዜ ኢየሱስ ከደቀ መዝሙርቱ ምን ማለት ነው? ሁለቱን ላከ። ማን ነው ላኪው? ላከ የሚለው እዚህ ማን ነው? ኢየሱስ። ኦኬ ጸሐፊው ኢየሱስ ራሱ እንዴት ላከ ይላል? ባይ ጸሐፊው ማቴዎስ ነው። ላከ የተባለው ኢየሱስ ነው። እንዲህ ማለት ባይ የጌታ ደቀ መዝሙር በደንብ አስተውል። እንዲህም አላቸው ኢየሱስ ቃል በቃል ምን አለ? በፊታችሁ ወዳለችው መንደር ሂዱ፣ በዛን ጊዜ የታሰረችን አህያ ውርንጫም ከእርሷም ታገኛላችሁ፣ ፈታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳችኋል። ጌታ ማን ነው? ክርስቶስ። ምክንያቱም ላካቸው። ማቴዎስ እያወራ ነው እንጂ ኢየሱስ ቃል በቃል እኔ ጌታ ነኝ አላለም እስካሁን። ስለዚህ ቃል በቃል ጌታ ነኝ ካለ ብቻ ነው አንተ ኢየሱስ ጌታ ነኝ ብቻ ወላሂ ቃል በቃል እኔ ጌታ ነኝ የሚለውም ብቻ አሳየ። አሁን ክርስቲያን ሆናለሁ። አሁን ቶሎ ማለት እስቲ ድገምና ወላሂ ሆናለሁ በል እስቲ። ወላሂ ወቢላሂ ወተላሂ ወረበል ከዕባ። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 እንፈትልን። እንዴት ድገምና ማለት አሁን ኧረ ቃል በቃል ወላሂ ወተላሂ ቦይ እርግጠኛ ነኝ በገንዘብ ነው ያስወረዱን። አሁን እርግጠኛ ነኝ በገንዘብ ኦኬ እሺ፣ ኮፒ ሊንክ ያደረጋችሁ በደንብ ኮፒ ሊንክ አድርጉ ጋይስ፣ በደንብ ሼር ይደረግ። ያ ወደ ዛሬው ቶፒካችን እንግባና የዛሬው ቶፒካችን ምንድነው? ክርስቶስ ኢየሱስ እሱ የዘላለም ጌታ በባህሪው ጌታ የሆነ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ተቀምጦ ይገኛል። መጽሐፍ ቅዱስ ላይ በግልጽ በማያሻማ ሁኔታ በጣም በግልጽ ማለት ነው ክርስቶስ ኢየሱስ እሱ ጌታ እንደሆነ ይናገራል። ጌታ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ጌታ እንደሆነ መጽሐፍ ቅዱስ ላይ ተቀምጦ ይገኛል። ሙስሊሞች ብዙ ጊዜ ያው ቃል በቃል እስኪያምጡልን የሚል አረዳድ ስላላቸው መጽሐፍ ቅዱስ ላይ ማለት ነው እነሱ ባወጡት መስፈርት መሰረት እንደው እስኪ ማሳየት ስለሚቻል ማለት ነው እጅግ በጣም በርካታ ቦታዎች ላይ በተለይ በአዲስ ኪዳን ማለት ነው ክርስቶስ ኢየሱስ በስጋ ከተገለጠ በኋላ የሐዋርያት ማዕከላዊ ስብከታቸው ምንድን ነበር? እርሱ ክርስቶስ ኢየሱስ ጌታ እንደሆነ የሚመሰክር እርሱ እንደሚድን የዘላለም ሕይወትን እንደሚያገኝ መጽሐፍ ቅዱስ ይናገራል። ክርስቶስ ኢየሱስ የሚያድን ጌትነት ነው ያለው። ሰዎች ክርስቶስን ጌታ ነው ካላሉ መዳን አይችሉም። ክርስቶስ ኢየሱስን ጌታ ነው የማይል ማንኛውም ሰው አይድንም። ይሄ አጽንኦት ሰጥቶ መጽሐፍ ቅዱስ ይናገራል። የጌታን ስም የሚጠራ ይድናል ብሎ ይናገራል። ስለዚህ የጌታን ስም የሚጠራ ይድናል የሚል ከሆነ የክርስቶስ ኢየሱስ ጌትነት የሚያድን ነው ማለት ነው። የሚያድን ነው። ስለዚህ አምላክን ጌታ ብለህ ካልጠራ ማንኛውም መዳን እንደማይችል ሁሉ ክርስቶስ ኢየሱስን ጌታ ካላለ ማንኛውም ሰው መዳን አይችልም። የክርስቶስ ኢየሱስ ጌትነት የሚያድን ጌትነት ነው። የባህር ጌትነት ስለሆነ ማለት ነው ጌትነቱ። መጽሐፍ ቅዱስ ላይ ለምሳሌ ብዙ ጌቶች የተባሉ አሉ። ነገስታቶች ጌቶች ተብለዋል። መላእክት ጌታ የተባለ አለ። ሌሎች አካላት ጌታ የተባሉ አሉ። ጌታ ተብለው የተጠሩ አሉ። ኖ ማተር እነሱን ጌታ ብላቸው ባላቸው ለኔ ህይወቴ ላይ የሚያመጣው ድህነቴ ላይ የሚያመጣው ምንም ነገር የለም። እነሱን ጌታ ስላላልኩ ከድህነቴ አልጓደልም። ጌታ ብዬ ስለጠራኋቸውም ደግሞ ድህነትን አያሰጡኝም። ለምን? እነሱ ፍጡር ስለሆኑ ማለት ነው። እነሱ ከሰው የተቀበሉት ስለሆነ ማለት ነው። የተቀበሉት ጌትነት ስለሆነ ማለት ነው። ክርስቶስ ኢየሱስ ግን እሱ በባህሪው ጌታ ስለሆነ፣ እሱ በባህሪው ያህዌ ስለሆነ፣ እሱ ንጉስ ስለሆነ ምንድነው ማለት ነው? ክርስቶስ ኢየሱስን ጌታ ብሎ መጥራት ግዴታና ግዴታ ነው ማለት ነው። ለምን? በባህሪው ጌታ ስለሆነ። ይህ ጌትነት ደግሞ የሚያድን ነው። ሐዋርያቶችም ክርስቶስ ኢየሱስ ጌታ እንደሆነ ደጋግመው ጽፈዋል። ክርስቶስ ኢየሱስ እሱ ራሱ ስለ ራሱ ጌትነት ተናግሯል። አብ ስለ ልጁ መስክሯል ጌታ እንደሆነ። መላእክት ጌታ እንደሆነ መስክሮለታል። ታዲያ ሙስሊሞች ለምንድን ነው ይህንን የማትቀበሉት? የእነዚህን ሁሉ ምስክሮች ለምን አትቀበሉ?
ክርስቶስ እሱ በባህሪው ጌታ ከሆነ የአምላካዊ ጌትነት ካለው ለምን አትቀበሉትም? ዛሬ በዚህ ላይ እነጋገራለን ማለት ነው። እንዴት አመሻችሁ? ኦኬ ሱብሃን አላህ ሰላም ነው። ደህና ናችሁ? አለን እግዚአብሔር ይመስገን። እንዴት ነህ? አለን አልሐምዱሊላህ። ታዲያ እንዴት እንቀበል? እዚህ ጋር አሁን እዚህ ምድር ላይ መኖር ያለበት አምላክ ሁለት መሆን አለበት፣ አንድ መሆን አለበት? ኦኬ እሺ ሱብሃን አላህ። አሁን ወደ ቶፒካችን ላይ እንግባና ያንተ አምላክ ከአርሽ በላይ ነው። መጀመሪያ ጥያቄውን አሁን የተናገርከውን መጀመሪያ ከአርሽ በላይ ነው ብለህ ትናገራለህ። ሁልጊዜ ከሌሊቱ 9 ሰዓት ደግሞ እየበረረ ይሁን በፓራሹት ይሁን በምን ይሁን ይወርዳል ብለህ ታምናለህ። ሶ እዚህ የሚወርድ ጌታ የትኛውን ጌታ ነው የምታመልከው ብለን ያንጠልቃለን። ስለዚህ ባህሪ ላይ እናወራለን። የአምላክ ባህሪ አንዱ ጌታ ነው። ለምንድን ነው ሙስሊሞች ለምንድን የማትቀበሉት እያልክ ነበር አይደለ? እኮ ትቀጥላለህ። ቆይ ችግር የለውም እኮ እሱን በላይ እሱን እንጨርስ። እኔ ለጥያቄ ነው የገባሁት። ኧረ ተረጋጋ በእናትህ። አንፈልግም ካላችሁ ወርዳለሁ። ኦኬ ክርስቶስ ኢየሱስ የጌቶች ጌታ ነው። እሱን ታምናለህ? እሱን አሁን እኔን ጥያቄ በር ተዘግቷል ካልኩኝ መስኮቱ ተዘግቷል አትበለኝ። እኔ ቀጥታ ቃል በቃል መልስልኝ። እዚህ ምድር ላይ አንድ አምላክ ነው ሁለት ነው መኖር ያለበት? ሱብሃንአላህ አትረብሽ። አቤት ቶፒካችን ላይ እናወራ። መጀመሪያ ክርስቶስ ኢየሱስ የጌቶች ጌታ መሆኑን ታምናለህ ወይስ አታምንም? ከዛ በኋላ ነው ስንት አምላክ ምናምን የምትለውን ይሄ እየቃዥ ያለውን ነገር የምትወውና አሁን እዚህ ላይ እናወራ። አይ አይደለም፣ አይ የሚመለከው ነው የጌቶችን ሳይሆን የሚመለከው አምላክ አንድ ነው ብላችሁ ታምናላችሁ አይደለ? አንድ ነው፣ አንድ አምላክ ብቻ ነው እኛ የምናመልከው፣ ያ በባህሪው ጌታ የሆነው እሱም ክርስቶስ ኢየሱስን ነው። ስለዚህ የእሱን ጌትነት ታምናለህ አንተ? ቆይ ሱብሃንአላህ ታምናለህ? እሱ ጌትነት ቆይ አይደለም፣ አይ መጀመሪያ ቆይ፣ አይ ታምናለህ እንዴ? ምን ሆነ ነው? በማን በኢየሱስ አምላክነት እኔ አላምንም። ኦኬ ስለዚህ አሁን እሱን እነጋገራለን ማለት ነው። በጣም ጥሩ ጥያቄ ነው። አሁን ለሙስሊሞች ለምን እንደማትቀበሉ እያልክ ነበር አይደለ? ልንገርህ፣ አልጠይቅህ። አንድ ፍጡር የትኛውን ፍጡር? መሐመድ የጌቶች ጌታ ነው? ሱብሃንአላህ። አንተ አሁን ምንድነው እስኪ ዘለ መሐመድ ጋር የሚመጣው? ለምን ጥያቄን አመልስም? የጌቶች ጌታ የነገስታት ንጉስ ተብሎ ይጠራል መሐመድ? ወይኔ ሱዴስ፣ ኧረ ተው የኔን ጥያቄ መልስ። መሐመድ ጋር አትሂድ። ምን ታደርጋለህ ማለት ነው? እኛ ቶፒካችን ላይ እናወራለን። መጽሐፍ ቅዱስ እንክፈትና ከዛ ላይ ሙስሊሞች መጽሐፍ ቅዱስ ነው የምትማሩት። እሺ በደንብ መጽሐፍ ቅዱስ ላይ የምናወራቸውን ቶፒኮች መጠየቅ ትችላላችሁ። እዛ ላይ መነጋገር እንችላለን። ኦኬ እስኪ እቺን የመጽሐፍ ቅዱስ ክፍል እናንባት። አሁን ሱብሃንአላህ ከፍተህ ማይክ ማውራት ትችላለህ። ለምንድን ነው የምታደርጉት እናንተ የራሳችሁ? በመጀመሪያ ደረጃ ወላሂ የኛ ቤት ስመጡ ማለት ነው መጽሐፍ ቅዱስ ታስተምሩ ማለት ነው። ወላሂ እስኪሳደብ ምንም ማንም ተሳርቦ እስኪጨርስ ማንም እንትን የሚለው ነገር የለም። ቀጥላውን አይደለም አሁን ጥያቄ መጽሐፍ ቅዱስ አንዴ መልካት ስራ እናንተ ጋር መጥቶ ማንም የሚሳደብ የለም። ምክንያቱም ክርስቲያኖች ጨዋና ናቸው እንደናንተ ባለጌ ስላልሆኑ። ስለዚህ አይደለም እዚህ ጋር ደግሞ አይደለም። አይ እዚህ ጋር ደግሞ የወንድምነት የሆነ ነገር እዚህ ጋር ደግሞ የወንድምነት የሆነ ነገር ልበል አይደለም የሚሳደበው ጥያቄ ካለ ቀጣይ ትጠይቃለህ። ጥያቄ ካለ ትጠይቃለህ። አሁን ቶፒኩ ላይ ገባና አውራ። አይ እንደዛ አይደለም። አሁን ከክርስቲያንም አለ ከሙስሊምም አለ። ገብቶሃል አይደለ? የክርስቲያን ሰደብ አሁን ክርስቲያን ሰደብ የለም ባክህ። ሙሉ ቲክቶክን ስድቦችን ሄደ ሪከርዶች ላይ ይባና ያው ፕሊስ እንደዛ እንደዛ ሳውንድ ቶፒኩ ላይ ገባ። እንደዛ አትበል። እንደዛ ራሴን አውቃለሁ በል እንጂ እንደዛ አትበል። የሌላውን ቶፒኩ ላይ አይደለም። አሁን ጥያቄ መልሱ እናንተ ፕሊስ። ፖለቲካ አትስራ። ማንም አይነ ስውር ራሱ ይመሰክራል። ማየት ማይችል ራሱ ስለሚሰማ ይመሰክራል። አርዳሃለሁ፣ ገላሃለሁ፣ ፈልጣሃለሁ፣ ቆርጣሃለሁ ማን እንደሚል ማንም ስለሚያውቀው በቃ እሱን ለኦዲየንሱን ተወው። ማን ነው እሱ? አርዳሃለሁ፣ ገላሃለሁ፣ ቆርጣሃለሁ፣ ቀቅዬ ነው ምበላ እንደዚህ ባገኘህ ማን እንደሚል ኦዲየንስ ስለሚያውቀው ማስረዳት አይጠበቅብንም። አሁን የተጠየቀው የተከፈተው ላይ አውራ።
አሁን ጥያቄ መልሱ። ብዙ ክርስቲያኖች ግራ የተጋቡበት ነገር አለ። ስላሴን የሰበከ ነብይ ያምጡልኝ። ክርስቲያኖች በዚህ ነው ግራ ተጋብተው ጤና የለም እንዴ? ሱብሃንአላህ። ጭንቅላት የሌለው አካል ያምላክ ጭንቅላት የሌለው አካል የሰበከ ከመሐመድ ውጭ አለን? እግር የሰበከ አላህን አምላክ እንትን አለ? እግር ብቻ የሰበከ ለምን ለስድብ አትሩጡ እናንተ። እኔ ጥያቄ ነው የጠየቁት። ስላሴ እኔ ኢየሱስን ተሳደብኩ እንዴ? የምን ስድብ ነው ወዳጃችን? አላህ እግር አለ? አላህ ጋር የለንም እኛ። እሱን ጥያቄ ጠይቃለሁ። ቆይ አላህ እግር አለ የለውም? አላህ እሱን ጥያቄ ሌላ ጠይቃለህ። ይሄን መልስ መልስ። በኋላ ጠይቃለህ መልስ። አላህ እግር ነው አይደለም? አላህ እግር ነው አይደለም? አላህ እግር ነው አይደለም? የራስህ መልስ። ወይኔ ሱዲ አላህ እግር ነው፣ ጭንቅላት የለውም፣ ወገብ የለውም፣ ደረት የለውም። ታዲያ ምንድን ነው የምትለው? እግር እያመለክ ጥያቄ ካለ ትጠይቃለህ ተባልክ እኮ። ፓኒክ አታድርግ። ጥያቄ ካለ ትጠይቃለህ። ቶፒኩ ላይ አሁን ግባ። አለም ትወርዳለህ። እንኳን ስላሴን አላህንም እኮ አምላክ ብለህ ተቀጥለህ እየተመራህበት ነው። እግር እያመለክ ስንት እግር እንደሆነ እንኳን ማታውቀውን እግር እያመለክ ማለት ነው። እኔ እስከትል ክርስቲያን ኦኬ። ሱብሃንአላህ። ቶፒኩ ላይ ማውራት የምትችል ከሆነ ይሄን የመጽሐፍ ቅዱስ ክፍል አንብብና እዚህ ላይ ማውራት እንችላለን። መጽሐፍ ቅዱስ አታስተምሩም ብላችሁ አይደል ሁል ጊዜ መልክ የምትሰሩት፣ የምትዋሹት፣ የምታጭበረብሩት። ስለዚህ ቀጥሉ። አሁን እስኪ ከሰሞኑን ተከታታይ ስለ መጽሐፍ ቅዱስ ብቻ ነው እየተማርን ያለ ነው። እዛ ላይ ነው እየጠየቃችሁ ያላችሁት። አሁን መቀጠል ትችላላችሁ መጽሐፍ ቅዱስ ላይ ማለት ነው። ኦኬ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 14 ጀምሮ ምን ይላል? ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነህ ትእዛዙን ጠብቅ። ያንን መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ፣ የነገስታት ንጉስና የጌቶች ጌታ ያሳያል ይላል። ኦኬ። ስለዚህ በመጨረሻው ቀን ክርስቶስ ኢየሱስ ሲገለጥ ምን መሆኑን ታያለህ ማለት ነው። ብቻውን የሆነ ገዢ፣ የነገስታት ንጉስና የጌቶች ጌታ ነው መሆኑን ያንን መገለጡን አይተህ ትረዳለህ። ሱብሃንአላህ። ይሄንን ትቀበለዋለህ? ክርስቶስ ኢየሱስ የጌቶች ጌታ ነው ብለህ ታምናለህ? ተቀበል ነበር። ነገር ግን ከኢየሱስ የሚበልጥ ሰው አለ። ኢየሱስ በራሱ ቃል በቃል ብትወዱኝ አብ ከእኔ ይበልጣል ይላል። እንዴት ሊቀበል? አብ የሚበልጠው አለ። ጥያቄ ካለ ትጠይቃለህ። ጥያቄ ካለ እናስረዳሃለን። አሁን ቶፒካችን ላይ ግባ። አልቀበልም። ይሄን አልቀበልም። ኦኬ። እኔ መጽሐፍ ቅዱስ ለምን እንደማትቀበለው? የጌቶች ጌታ ይለዋል እኮ ኢየሱስን። ምክንያቱም እኔ በመጽሐፍ ቅዱስ ስለማላምን። ኦኬ። ስለዚህ እዚህ ጋር ክርስቶስን የጌቶች ጌታ የነገስታት ንጉስ ይለዋል አይደል? ማለትማ ይላል። ይሄው ማንም እያየ ነው። ማንም ይሄ ያያል፣ ይታያል እኮ። አዎ ይላል፣ ግን እኔ አላምንበትም። አይ ችግር የለውም። እኛ አመንበት ምናምን በግድ ተቀበለው አንልህም። ችግር የለውም። ዋናው ኮሜንታተሮችን ብትጠይቅ እኮ ይመልሳሉ። ይሄ እንኳን እኔ ያ ችግር የለውም። እሺ፣ የጌቶች ጌታ ከአምላክ ውጪ የተባለ አካል አለ? ምን በእኛ ነው? በእኛ የለም። የጌቶች ጌታ የተባለ አላህ ብቻ ነው። እኛ ሰውን ወንድ ልጅን አናመልክም። ኦኬ። አላህ ሴት ነው። አላህ ሴት ነው። እኛ ወንድ ልጅን አናመልክም። ሴት ልጅ ነው የሚያመልኩት። ጥሩ። ወይንም ደግሞ ሁለቱንም ያለው ነው፣ ወይንም ደግሞ ስልብ ነው። ወይ አላህ ምንድን ነው ጾታው? መጀመሪያ እኔ ለመጠየቅ እንደገባው ነገር ያለው ማትወጣ አረንቋ ውስጥ ለመግባት ባትንደፋደፍስ? አይደለም እኮ አንተ እኮ እዚህ ጋር ወንድ ልጅ አታመልክም። አላህ ጾታው ምንድን ነው? አይደለም ለመማር ነው ለማስተማር ነው? ወንድ ልጅ አታመልክም። አላህ ጾታው ምንድን ነው? አንተ ለማስተማር ነው ለመማር ነው የገባኸው? አላህ ጾታው ምንድን ነው የተቀመጥከው? አላህ ጾታው ምንድን ነው? መጀመሪያ የኔን ጥያቄ ቃል በቃል መልሱና ወላሂ እነግራችኋለሁ። ግን መጀመሪያ የኔን ጥያቄ ታልቀስ ሚጣር ከመንቀጠል ክርስቲያን እንደዚህ ናቸው፣ ባለጌ ናቸው ስንል ያው በመረጃ ነው። በሱ የነጥብ
አይደለንም እኛ። ጭንቅላት የሌለው አካል የሚያመልክ ሁሌም እንደዚህ ነው። ባይዘይ ጭንቅላታችሁን ተጠቀሙ ወዶቼ፣ ከስር ያላችሁ ጭንቅላት የሌለው አካል የሚያመልክ ሰው ጭንቅላት ሊኖረው አይችልም። ጭንቅላት የሌለውን እየተከተለ እንደፈለገ ተሳደብ ጭንቅላት አይሆንም ብሏል ቀድሞ ጠቅላይ ሚኒስትር ዜናዊ ያሉ። እውነት ነው። አንዳንድ እግር ስትከተሉ ጭንቅላታችሁን ትስታላችሁ። እግር አትከተሉ። እኔስ ክፍሉን አንብበው ክርስቲያን ያ ምን ይላል? ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንን መገለጡን በራሱ ጊዜ ብቻውን ብፁዕና ብቻውን የሆነ ገዢ የነገስታት ንጉስና የጌቶች ጌታን ያሳያል ብሎ ይናገራል። በግልጽ እዚህ ጋር ክርስቶስን ብቻውን የሆነ ገዢ፣ የነገስታት ንጉስ፣ የጌቶች ጌታ ይለዋል። እስኪ አንዴ ይሄን የመጽሐፍ ቅዱስ እዚህ መጽሐፍ ቅዱስ ላይ ኢየሱስ የጌቶች ጌታ ተብሏል ብለህ ሱብሃንአላህ አንዴ ተናገር። ኢየሱስ የጌቶች ጌታ ነው ያለበት ቃል በቃል የለም እዚህ ላይ። ላንብብልህ ምን እንደሚል። ይሄው እሺ ከጀምረ ከ15 ከ14 ጀምራለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ምናችን ጌታችን ኢየሱስ ጌታ ማለት እንትና ኢየሱስም ጌታ ተብሏል ከመጽሐፍ ቅዱስ ከፈለክ ጥቅስ እስኪ አንዴ ጌታችን ማለት ኢየሱስ ተብሏል ጌታ ይላል። ማንን ነው እያሳየ ያለው? ካደ ያንን እያነበብኩልህ እኮ ነው። ኢየሱስም ጌታ ተብሏል እንጂ እያልኩ አይደለም። ምን እያነበብኩልህ ነው። እሺ አንብብ አንተ ቁርአን ላይ አይ አንተ ቁርአንን ስትፈስር ምን ነው እስላም እየሆንክ ነው? ዲያቆሉ ወላሁ አሐድ ስትል አንተ ሻሃዳን እያስክ ነው ልበል። ታዲያ እኔ ጥቅስ ስትሰጥኝ ኢየሱስ ጌታ እንደተባለ እያሳየህ መረጃ ያሳያለሁ ኢየሱስም ጌታ ተብሏል እያልከው እኮ ነው። ኢየሱስ ነው ያልኩ። ኢየሱስ አላልኩም። ምን ኢየሱስ ነው ያልኩ። አዳም መጀመሪያ ኢየሱስ ያዕቆብ ልጅ። እሺ አይው ምን እቀጥላለሁ? አነበብኩት በቃ ምን ይላል? እሺ ያንም መገለጡን በራሱ ጊዜ በጾምና ብቻውን የሆነ ገዢ የነገስታት ንግስና የጌቶች ጌታ ያሳያል ይላል እንጂ ቃል በቃል ኢየሱስ የጌቶች ጌታ ነው የሚል አለ መጽሐፍ ቅዱስ ላይ። ኦኬ እሺ በጣም ጥሩ። ስለዚህ እዚህ ጋር ምን እያለ ነው? ብፁዕና ብቻውን የሆነ ገዢ ይላል አይደል? ያሳያል ነው ያለው። አባቱ ገዢ ችግር የለውም። ቃል በቃል እንሄዳለን፣ ሐረግ በሐረግ እንሄዳለን። ስለዚህ ጌታችን ኢየሱስ ክርስቶስን ብቻውን የሆነ ገዢ ይለዋል አይደል? ይላል። ኦኬ የነገስታት ንጉስ ይለዋል አይደል? የጌቶች ጌታን ያሳያል ነው የሚለው። የጌቶች ጌታ መገለጡ ማለት ነው። መገለጡ ማለት ነው። ኢየሱስን እያለ አይደለም መገለጡ። የጌቶች ጌታው ለአብ ነው፣ ለአባቱ ነው፣ ለአብ ነው፣ ለአባቱ። እዚህ ጋር ማን ነው የሚለው? ጌታ እዚህ ጋር ጌታችን ይላል። እዚህ ጋር የጸጋ ጌታ አይደለም። ኦኬ አንዴ ችግር የለውም። እዚሁ ላይ ነው ጌታችን ኢየሱስ ምን እስኪገለጥ አይደል? እስኪገለጥ። እሺ ያንን መገለጡን ብሎ ይቀጥላል አይደል? እሺ መገለጡ ደግሞ ምን መሆኑን ነው የሚያሳየው? እዚህ ጋር ትእዛዙን ጠብቅ የሚል አለ። ያዛጋ ትእዛዝ እዚህ ጋር እኮ ለኢየሱስ ሲገለጥ ነው። አይደለም እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ ብሎ እየነገረው ነው። ስለዚህ ክርስቶስ ኢየሱስ እስኪገለጥ ድረስ ንጹህ ሆኖ እንዲጠብቅ ነገረው። ያን ጊዜ ደግሞ ሲገለጥ ምን መሆኑን ያሳያል? ብቻውን የሆነ ገዢ፣ የነገስታት ንጉስ፣ የጌቶች ጌታ። ጳውሎስ እየተጫወተብኝ ነው። ባካትም ነው። እሺ ችግር የለው። እሱ በስድስተኛው መቶ ክፍለ ዘመን መጥቶ መጽሐፍ አሊፍን እንኳን መጽሐፍ የማይችል ማንበብ የማይችል ምን እንደሆነ ቅዱሳት መጽሐፍትን ያልመረመረ ያላጠና ያልተማረ የአረብ ነጋዴ ተጫውቶብህ አልፏል። ሱብሃንአላህ በጣም ይቅርታ። ዋሻ ውስጥ ሄዶ ተጨምቆ አጋንንት አጥቦ ወደ ቤቱ እየሮጠ ሄዶ ከድጃ ቀሚስ ሲር ሸፍኝኝ ብሎ ያንን ነብይ ነው የምትከተለው አንተ። እኔ በመጽሐፌ የተሰበከውን የተሰበከውን ሃይማኖት ነው። ሱብሃንአላህ። እሺ አንተ የአጋንንት ምስክርነት ከአጋንንት ምስክርነትና ከጳውሎስ ምስክርነት የትኛው ይበልጣል?
ከአጋንንት ምስክርና ጳውሎስ ለራሱ አጋንንት አይደለም እንዴ? ይሄን ኢዲየት አያችሁት? ጳውሎስ እኮ አንተ ጳውሎስ ማለት አንተ አፎን ወደ ገሃነም ቀጥታ። በነገራችን ላይ አሁን ጥያቄ መልሱ። ሱብሃንአላህ ሙፈሲሮች እኮ ጳውሎስን ሐዋርያ ብለው ነው ያስቀመጡት። ስለዚህ ሙፈሲሮች ለነገሩ አጋንንት ተከታይ ስለሆኑ አጋንንት መስሏቸው ነው። ሶሪ ጳውሎስ አጋንንትን አስተምሮ የሚያፈርስ ነው። ሙፈሲሮች ወደ 36 የሚደርሱ ጳውሎስ ትክክለኛ ሐዋርያ ነው ብለው ነው ያስቀመጡት። ስለዚህ ደደቦች ናቸው እያልከን ነው ሙፈሲሮች። አሁን አምላክ ይሄን አሳየኝ ከመጽሐፍ ቅዱስ አምላክ ይሄን አሳየኝ። ሙፈሲሮች ደደብ መሆናቸው ንገረኝ አንተ የእስልምና ሊቃኖች ልጅ። ምክንያቱም ቁርአን ላይ የኢየሱስ ሐዋርያት ብሎ ያስቀመጣቸው አሉ፣ ስማቸውን አልጠቀሰም። ሙፈሲሮች ግን ምን ብለዋል? ከኢየሱስ ሐዋርያቶች አንዱ ጳውሎስ ነው ብለው ፈስረውታል። ይሄ ወንድማችን ጳውሎስን ለመሳደብ ምክንያቱም ምንድነው የሚለው መጽሐፍ ቅዱስ የአውሬው እንትን ቅዱሳንን የሚሳደብበት ምላስ ተሰጠው አይደል የሚለው። እንደ ነብዩ እኛ አጋንንት ወንድም ያለን መስሎ ከሆነ ጳውሎስን ከአጋንንት ጋር ያገናኘው ጳውሎስ የአጋንንትን ስራ የሚያፈርስ ነው። ጳውሎስ የአጋንንትን ስራ ሊያፈርስ የተገለጸውን እርሱ ክርስቶስን የሰበከ ነው። መሐመድ ግን አጋንንት ወንድም አድርጎ አጋንንት በደም ውስጥ የሚዞር አጋንንት የሚወስበው አጋንንት አብሮት የሚኖር ከአጋንንት ጋር ብረት ያደረገ ስለሆነ ከነብይ ጋር ጳውሎስ ልታገናኘው አስበህ ከሆነ ተሳስተሃል። እስልምና አይሳደብም። ሙፈሲሮች ደግሞ እስልምና አይሳደብም። ስድብ ነው። እምነትህ እኮ ነው እኔ እየነገርኩህ ያለሁት። እስልምና አይሳደብም። እምነትህ ነው እየነገርኩህ። አዎ እስልምና አይሳደብም። እምነቱ ራሱ ስድብ ስለሆነ ማለት ነው። የእስልምና እምነት ራሱ ስድብ ስለሆነ በደንብ አስተውሉ። ወደ 30 ምናምን በላይ የሆኑ የሙስሊሞች ሊቃውንቶች ጳውሎስ እውነተኛ ታማኝ የኢየሱስ ሐዋርያ ብለው ነው ያስቀመጡት። ዛሬ ላሉ ደናቁርቶች ደግሞ የቀደሙትን እንትኖች ሐዋርያቶችን ለመሳደብ አፋቸውን እንደዚህ ሲከፍቱ ታገኟቸዋላችሁ። ሄድና እሱና ኢብራሂም ጋር የሚሰልሙትን ሸሃዳ የሚይዙትን ክርስቲያን በቃ ከዚህ ውጭ የምታውቁት ነገር ስለሌለ ሄድና ሚስትህን አንተም ማስልማት ነው። አገባኝ ታዲያ ሚስቶቻችሁን በየቀኑ ወደ አዲስ አካውንት አሰልማላችሁ። ሰዋት ምን አገባን ካለ በአንዴ 200 300 እኛ ጋር የሚጠማቁትን አላየም እንዴ? ኦኬ ክርስቲያን ቢኒ እንኳን ደህና መጣህ። አቆያችሁኝ እኮ ሰላም ናችሁ? እንዴት ናችሁ? አለ እኔ ግን እዚሁ ጋር እየተሳደቡ ሙስሊሞች ሙስሊምና አይሳደብም ማለት ምን ማለት ነው? እየሰማ ነው አይደል እንዴ? ክርስቶስን ተሳደበ፣ ጳውሎስን ተሳደበ፣ ከዛ እስልምና አይሳደብም። አልተሳደበም። ሃይማኖቱ ስድብ ስለሆነ ለሱ ስድብ የሚሆነው እውነትን ከገለጥክ ስድብ ነው። ውሸትና ስድብ ሃይማኖታቸው ስለሆነ ለምንድን ነው ተሳደበ የምትሉት? አለማወቅ። እኔ 1 ዓመት ወደኋላ ብጎተት ራሱ እነሱ ወደፊት እየሄዱ የእስልምናን ጭንቅላት አልይዝም በኢየሱስ ስም። ምን ያህል አጋንንት ግን ፓወር እንዳለው የምትረዱት ሙስሊሞች ላይ ነው። ምን ያህል አቅም እንዳለው በዚህ መጠን ሰው ጭንቅላቱን ላለመጠቀም ሲጥር ስትመለከቱ ኦኬ አጋንንት ወንድሜ ነው ካልክ ክብረት ካደረከው ለካ እንደዚህ ሊጫወትብህም ይችላል ብለህ ታስባለህ። ውዶቼ ከስር ያላችሁ በደንብ አስተውሏቸው፣ ምን ያህል አይምሯቸውን እንደተቆጣጠራቸው፣ አጋንንት ምን ያህል እንደገዛቸው። የዚህ ዓለም ገዢ ተብሏል እኮ አጋንንት። ዓለሙን ምን ያህል አጋንንት እንደገዛቸውና ህብረታቸው ከአጋንንት ጋር ስለሆነ ምን ያህል እየተጫወተባቸው እንደሆነ በጣም ያሳዝናል። እውነት ከሐሰት እንኳን መለየት እንዳይችሉ፣ ማገናዘብ እንዳይችሉ አይምሯቸውን ሙሉ ለሙሉ ተቆጣጥሯቸው እውነትን የመሰረቷት በምን ላይ ሆነ? በውሸት፣ በድራማ፣ በሰው ላይ ሆነ። ሰንበዲ መጣ፣ ሰንበዲ ሄደ። ዘሆሊያቸው ፎቶአችንን እንኳን አስልመው ጨርሰውታል እኮ። ቢኒ አንተ በደህና ጊዜ ፎቶ አለመገኘቱ ነው ቢኒና ክርስቲያን ያልሰለመው። የሆነ ፎቶ ያመጣሉ፣ ፎቶ ያሰልማሉ።
ሰውየው ክርስቲያን ነው። አካውንት እንኳን ሀክ አድርገው ያሰልማሉ አካውንት። ምክንያቱም እንደዚህ አይነት ድራማ ካልሰሩ፣ እንደዚህ አይነት ቁማር ካልተጫወቱ እውነት አትጸናም። ኢብን ያያዘ ልደታን እንኳን ሰለሙ። ሰሞኑን አይተሃል? ቢና አይተሃል? ያያዘ ልደታን ማሰለሙ አካውንት ሲገባ ሱቆ ካናዳ ነው ያለው። ኳታር ሲገባ አሉት ምን ይሻላል? ምን አይነት ቆሻሾች እንደሆኑ ማለት ነው። በዚህ መጠን ለሃይማኖት መዋሸት እንትን ሰርተው ምናምን ነገር ኤአይ ሰርተው ያሰልማሉ። ልክ ሰው አስመስለው ኤአይ ሰርተው ሻዳ ሲይዝ ምናምን ነገር። በዚህ መጠን ሉክ እውነትን በውሸት ለመደበቅ የሚደረገው ትግል እንዲህ ቀላል እንዳይመስላችሁ። በእኛ ቦታ ላይ ስትሆኑ ደግሞ ትረዱታላችሁ። የሰዎቹ ቆሻሻ ልምምዶች፣ የሰዎቹ ድራማዎች ቀን በቀን እንደኛ ስትመለከቱት ምን ያህል እንደምትጸየፏቸው፣ ምን ያህል እንደሚቀፏችሁ ዘሆል የቲክቶክ በተለይም የዋብያ ውስታዞች እንደነሱ ቆሻሻ ወራዳ ውሸታም በህይወቴ አይቻላል። ሶሪ ቱ ሴይ ዲስ። ሰው ሃይማኖቱን በውሸትና በድራማ ለማቆም ከሞከረ ሩት ጥለኸው ከእንደዚህ አይነት ሰው ፖለቲካ መስራት ከጀመረ ሰው በሃይማኖቱ ላይ ሽሸው። ኤአይ አምጥተህ የምታሰልም ከሆነ ኤአይ ሰርተህ የምታሰልም ከሆነ ጥላው ሩጥ እንደዚህ አይነት ሰው ላይክ የሚደረገው እኮ 20-30 ሺህ ነው። አንዳንዱ ያስደነግጣል። ኤአይ ሰርተው ማለት ነው። አርቲስቶችን አዳርሰዋል፣ አሰልመው ጨርሰዋል። እንግዲህ ያያለ ዘልደታ የሚታወቅ ነው። እንትናሉ ማሻአላ ሰለመ እንትን አድርገውበት ማለት ነው። ማሻአላህ ግን ምን ማለት ነው? ያላህ አክበርና ማሻአላህ አጋንንታችን ይመስገን ደስ ይላል ማለት ነው። የሚገርም ነው። በውሸት በሐሰት የአምላክን ስም ስታመሰግን፣ ፕሬዝ ስታደርግ፣ ግሎሪፋይ ስታደርግ አስበዋል። እየዋሻህ ማለት ነው። እየዋሻህ እግዚአብሔር ይመስገን ስትል እስኪ አስበው። ውሸቱም ደግሞ ግልጽ የሆነ ውሸት ማለት ነው። በፊት የሆነ ሰዓት እንትና ነበረ አላቆሙም ማለት አሁንም የሆነ ትንሽ የነበረው ልጅ አርቲስቱ ኢዮብ ማን ነው? ኢዮብ አባቱ ስለሆነ በሱማ ወደ 700-600 ሺህ ተከታይ ሁሉ አፍርተውበታል። ሲሰግድ ምናምን በቃ ለዚህ ልጅ እንትን የሰጠ ኮሜንቱ እንዳለ የሚታየው በ100 ሺህ ነው ሰለመ ተብሎ ማለት ነው። በዚህ መጠን በሃይማኖታቸው ላይ ድራማ ይሰራሉ። ሰው ይሄን ብቻ አይቶ ባይዘ ይሄን ብቻ አይቶ ከእስልምና መውጣት አለበት። ቆም ብሎ ማሰብ አለበት። ለምንድን ነው በዚህ መጠን ድራማ የሚሰሩት? ሰው መምጣት የሚያስጨንቃቸው ለምንድን ነው በዚህ መጠን ብሎ ከእስልምና ለቆ መውጣት አለበት። ክርስቲያኖች በዚህ ብቻ ልኮሩብን ይገባል። ፌክ አካውንት ከፍተ በየቀኑ እንደዚህ አይነት ድራማ ምሰራ ከሆነ በቃ ምን ያህል ባዶነት እንደተሰማ ነው የሚያሳየው። ባይዘ በእውቀት እያደጋችሁ በሄዳችሁ ቁጥር በክርስትናዊ ህይወታችሁ እየጨመራችሁ በመጣችሁ ቁጥር ይሄ ነገር በጣም እንድትጸየፉት ነው የሚያደርጋችሁ። 100 ሰው መጣ፣ 100 ሰው ሄደ፣ በፍጹም እምነታቸው አይሆንም ማለት ነው። እነሱ አሁን ሉክ እምነታቸው ዜሮ ነው፣ እምነታቸው ባዶ ነው። ይሄም ባዶ እምነታቸውን የሚገነቡበት ነገር ይፈልጋሉ። ምን የሆነ ምልክት ይፈልጋሉ። ያም ምንድነው? እሱ በቃ ሰው እየመጣ ነው፣ ስለዚህ እኔ ወዚሁ ልቁም ውስጥ ባዶነቴን በምን ልሸፍነው? ኦኬ ከላይ እየመጣ ነው በሚለው ልሸፍነው፣ ራሴን ልደልለው የሚል ነው የሚያስጨንቃቸው። ለዚህም ነው የሐሰት ሰዎችን ፎቶ እየወሰዱ በግድ የሚያሰልሙት በግድ ማለት ነው። ምን ያህል ተከታታይ እንዳዋረድናቸው አይታችኋል። አሁንም አት እጆቻችን ላይ ቪዲዮዎች አሉ። ዛሬ እንደውም ብናሳያቸው አሪፍ ነበር። የራሳቸውን ሰዎች መልሰው ሲያሰልሙ እኛ ጋር ተምረው ጨርሰው ኢቭን አሁን እዚህ ጋር ላይቭ ላይ ሆኜ ቴክስት እየተላከልኝ ነበረ። ላስደምጣችሁ ቆይ ሜቢ አሁን ከእናንተ ጋር እያወራሁ እንትን እያልኩ ማለት ነው እንትን እያወራ እኔ እዚህ እያዳመጥኩ ነበረ።
ሰላም ወንድሜ፣ እንዴት ነህ? ደህና ነህ? ካለክ እኔ ያለሁ እግዚአብሔር ይመስገን። ከላይ ፎቶ ልኬልሃለሁ እና የምስክርነት ወረቀት ነው እና የኔ ነው ማለት ነው። አንድ አባት መምህር ሰናይ ከአባት ጋር አገናኝተውኝ ወለተ ቂርቆስ ብለው የክርስትና ስም ሰጡኝና አሁን ያው ትንሽ እንትን ይቀረኛል ማለት ትምህርቱ ሙሉ በሙሉ አልጨረስኩም። በመሀል ያው ረመዳን ሲገባ በጣም ስራ ስለበዛብኝ አቋርጬ ነበርና በቃ መመረቅ አለብሽ አብዛኛውን ትምህርት ስለተማርሽ ምናምን ብለውኝ ዛሬ ተመረቅኩኝ። እኔ ውድ ወንድም በአንተ ምክንያት ነው ለዚህ የደረስኩት። ከመምህራኖች ጋር ባታገናኘን ዛሬ ከዚህ አልደርስም እና የኔ ውድ ወንድም በጣም ነው የማመሰግነው። ኑርልኝ። ነገ ከተመቸህ ደውልልኝ ማለት ነው። ማለት አሁንም አለሁኝ ግን ያው ላይፍ ትገባለህ። ኦኬ አሁን እቺ ተምራ የጨረሰች ነች። አሁን ያንተን እያስተማርክ እያዳመጥኩት ነበር። እንትን መጥቶልኝ እኛ ቦታችንም አይደለም እከሌ መጣ እከሌ ሄደ እንደናንተ ደንታችንም አይደለም። በቃ መማር ያለበትም በውስጥ እናስተምራለን። መምህራን ጋር እንልካለን። መማር ካለባቸው እንደዛ ይሆናል። በቃ አለቀ። እዚህ ገስት ላይ ሰቅለናቸው እንትን ብለን ነው ወራትን ፈይተ ተምረ ጨርሰ አጠናቀ ትመጣለህ ወደኛ ገስት ላይ ከሌ መጣ ከሌ አያስጨንቀንም። ይሄን ኤግዛምፕል ነው ያልኳችሁ። አሁን እናንተ እሱ እንደዚህ ባለበት ሰዓት ላይ እየሰማሁ ስለነበረ ነው ያሰማችሁ። በቃ ሰዎቹ የተገነቡት ድራማ ላይና ሰው ላይ ነው። ሰው መጣ ሄደ በሚል ላይ በቀን ሚኒመም 3-4 ሰዎች ይመጣሉ እኔ ጋር። ቴንኪው ወጥተናል ከእስልምና ቴክስት ያርጉልኛል። ሄዱ ተማሩ ጨርሱ። ተምረው አንዳንዶቹ ምስክርነት ወረቀት ሲሰጣቸው እንደዚህ ይመጣሉ። አንዳንዶቹ ተጠምቀው ተጠመቅም ቴንኪው ብለው መጥተው ይነግሩኛል። ከተጠመቁ ወይንም ደግሞ ሳይጠመቁ ደግሞ ሰሞኑን እጠመቃለሁኝ በጣም አመሰግናለሁ ብለው ፍቅራቸውን ሲገልጹልኝ ያገኛቸዋለሁ። በቃ ዛሲት የኛ ደስታችን ምንድነው? ትልቁ ደስታችን ሰዎች ወደ እውነት መምጣታቸው፣ እሱ ነው ደስታችን። እሱን ደግሞ እየዞርን ከሌ መጣ ከሌ ሄደ፣ የኛ እምነት እነሱ ላልተገነባ ዛሬ መጣ ሰውዬ ነገ ቢሄድ ደንታችን አይደለም። በመጥፋቱ ልናዘን እንችላለን። በእምነት ውስጥ በመቆየቱ ደግሞ እሱ ራሱ ያተርፍበታል እንጂ ለእኔ ጠፍር ቆሻሻ የሚጨምርልኝ የለም። እምነታችንን በዚህ ላልገነባ ነው። ኤኒዌይስ ግን የዋብያ ኡስታዞች ካልዋሹ ሟች ናቸው። ቶፒኩን ነካ አድርገው ክርስቲያን። ኦኬ ያ ቶፒካችን ላይ እንመለስ እና ሙስሊሞች በተቻላችሁ አቅም ማለት አንደኛ ሀሳብ ላይ ለማውራት ሞክሩ። እያንዳንዱ ሊቁም መጣ ደቂቁም መጣ ፖለቲካ ሰርተው ወይ ተሳድበው ለመውጣት ነው የሚሞክሩትና እግዚአብሔር አምላክ ይሁናችሁ፣ እግዚአብሔር አምላክ ይድረስላችሁ። እኛ ግን ማስተማራችንን አናቆምም። ማስተማራችንን በፍጹም አናቆምም። እናንተ ተሳደቡ፣ ሰዎች እውነትን ያውቃሉ። እናንተ ተሳደቡ። ቶፒካችን ላይ እንመለስና ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ማለት ነው እሱ ገዢ አምላክ እንደሆነ ይናገራል። ጌታ እንደሆነ ይናገራል። ሙሐመድ ደግሞ ከ600 ዓመት በኋላ ይዞ መጣና አዲስ ትምህርት እነዚህን ነገሮች በሙሉ ክዶ ተነሳ ማለት ነው። ሙስሊሞች ለምንድን ነው ከአንድ ምስክርነት ማለትም ብቻውን ከቆመ ቅዱሳት መጽሐፍትን ከማያቅ ከማያነብ የዚህ ምስክርነት ተቀብላችሁ ለምንድን ነው በብዙ ምስክርነቶችን የቆመ መጽሐፍ ቅዱስን የማትቀበሉት? መጽሐፍ ቅዱስ ላይ በጣም ግልጽና በማያሻማ ሁኔታ ክርስቶስ ኢየሱስ ጌታ እንደሆነ በጣም በተደጋጋሚ ተናግሯል። ሎክ አሁን እዚህ ጋር ሱራ 2 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14 እስከ 15 እርሱ ክርስቶስ በመጨረሻው ቀን ሲገለጥ ያን ጊዜ ብቻውን የሆነ ገዢ የነገስታት ንጉስና የጌቶች ጌታ መሆኑን እንደሚያሳይ መጽሐፍ ቅዱስ ይናገራል። ይህ እነሱ ቁርአን ላይ አለ ቅድም እንደተናገረው አለ ወይም ደግሞ ይሄ ይነገራል ተብሎ የሚታመነው ለአላህ ብቻ ነው፣ ከአላህ ውጪ የጌቶች ጌታ የነገስታት ንጉስ ተብሎ አይነገርም ብሎ ሙስሊሞች ያምናሉ።
ሱራ 22 ቁጥር 56 ላይ እንደዚህ ይላል፣ በዚያ ቀን ንግስናው ያላህ ብቻ ነው ይላል፣ በመካከላቸውም ይፈርዳል። በዚያ ቀን ንግስናው ያላህ ብቻ ነው፣ በመካከላቸው ይፈርዳል። ይሄንን ሙሐመድ የራሱን አስተምሮ ከ600 ዓመት በኋላ ይዞ ከመምጣቱ በፊት ይህ ሐዋርያቶች በአይን ያዩት በእጅ የዳሰሱት ያስተማራቸው ይሄ ንጉስ፣ ይሄ ገዢ፣ ይሄ የጌቶች ጌታ ክርስቶስ ኢየሱስ እንደሆነ ተናግረዋል። ለምን አትቀበሉ? ይሄንን ለምን አትቀበሉ? ምክንያቱም እሱ በባህሪው ጌታ ስለሆነ ነው። የሚያድን ጌትነት ክርስቶስ ኢየሱስን አንድ ሰው ጌታ ካላለ መዳን አይችልም ብያቸዋለሁ ቅድም። ክርስቶስን ጌታ ነው ካላለ መዳን አይችልም፣ አምላክ ስለሆነ ማለት ነው። ጌትነቱ የባህሪ ስለሆነ ማለት ነው። ጌትነቱ ማንም ያልሰጠው ስለሆነ ማለት ነው። ኦኬ ከድር እንደና ነጃ ከድር ነጃት በና አለን። ቆይ አንተ ግን ቢላ መካን ከሚሉት ነህ ወይንስ መውጁዱን ቢላ መካን? እኔ አላህ መውጁዱን ቢላ መካን። ኦኬ ቢላ መካን ምንድነው ልዩነቱ? መካን ማለት ቦታ የለውም ማለት ነው። ኦኬ መውጁዱን ሲሆንስ? በቃ በቦታ አይወሰንም ነው። ኦኬ የነጃት እርሽ ላይ ነው ያ እነሱ አብያ ነው አይደል ነው ምን እንደሆነ አላወኩም። አንተ ካርሽ አርሽ ላይ የነጃት አለ። ነጃት አለሽ? ነጃት እስሜ እስማኤል ለማለት ነው። ሀቢብ መሐመድ እንዴት ናችሁ? እንኳን ደህና መጣችሁ። አለን አማን እንደና አለን ውሎ እንደነበረ ሁሉ ጠብቅ ነው። ሁሉ ቆንጆ ነው። መልካም ይሰማል። እንደና እንኳን ደህና መጣ። እያወሩ ነው እንዴ? ፎይ ለኔ የተሰማኝ አይደለም። ከስር ይሰማቸዋል? አይ ይሰማል። ለኔ ይሰማኛል። ኦኬ ለኔ የተሰማኝ አይደለም። የልጁ አይ ቲንክ ኦኬ እስማኤል እያወራ ነው። አሁን ዝም ብሎ እስማኤል ነው ማነው እስሚ የሚለው? እስማኤል በላይ የሚል እስማኤል በላይ ነው ማነው የምትባለው? ሰላም ነው። ሰላም ነው። ሙስሊም ነው ክርስቲያን? እስማኤል በትክክል ሙስሊም ነው ክርስቲያን? ሙስሊም ነው ክርስቲያን? ሙስሊም። ኦኬ ሲል ክፍል እንዴት ታየዋለህ መጽሐፍ ቅዱስን? ሙስሊም። ኦኬ ኢየሱስ ጌታ ነው ብለህ ታምናለህ? ሙስሊም ነው። ሙስሊም ኢየሱስ ጌታ ነው ብለህ ታምናለህ? እስኪ ለወጀነ አሁን ተፍተፍን በልበት አይሰማም። ሱቅ ከፈቱ አይሰማም። ኢየሱስ ጌታ ነው ብለህ ታምናለህ ወይ? ሙስሊም። ኦኬ እሺ በቃ ከስሩን ኔትወርክ ትክክል አለ። ኦኬ ሀቢብ እንዴት ነህ? እንዴት ነው? አማን ነው። መስገነው ኢየሱስ ጌታ ነው ብለህ ታምናለህ አንተ? እኔ አላምንም። ለምን አታምነው? ጌታ አላህ ብቻ ነው። ኢየሱስ ጌታ እንደሆነ ያው መጽሐፍ ቅዱስ ይናገራል እኮ። ውሸት ነው። ማን ነው ውሸት ያደረገው?
ያንተ እውነት ለመሆኑ መጽሐፍ ቅዱስ ውሸት ለመሆኑ ምንድነው ማስረጃ? ጌታችን አላህ ብቻ ነው። አንተ ግን ለመሆኑ ለምን ከዋቂዎቹ ጋር አንተነጥልም? ማንም ማያውቀው አስገብተህ ለምን ትከራከራለህ? በቃ አንተ አውቃለሁ ብለህ ገብተሃል። ኢየሱስ ጌታ ነው ይላል መጽሐፍ ቅዱስ። ለምን አትቀበለው? ጌታ አይደለም። ጌታ አንድ አላህ ብቻ ነው፣ ማይወልድ ማይወለድ። እኔ ለርቤ አልፈለኩትም። ይወልዳል አይወልድም ብዬ አልጠየቅኩም። ለርቤ አልፈለኩትም። ማይወልድ የሚል ደግሞ ጥቅስ የለም። አልወለደም አልተወለደም። ወልዶም ሊሆን ይችላል፣ አሁን ወልዶም ሊሆን ይችላል። ስለዚህ አሁን የተጠየቀውን ብቻ መልስ። ኢየሱስ ጌታ የጌቶች ጌታ እንደሆነ መጽሐፍ ቅዱስ ይናገራል። ያላህም ጌታው ነው። ለማን አትቀበለው? ኢየሱስ መልእክተኛ እንጂ ጌታ አይደለም። ያላህም ጌታው ነው። የመጽሐፍ ቅዱስን አንብብ። እሺ ጌታ መሆኑን አንብብ። መጽሐፍ ቅዱስ በእጅ የተጻፈ እንደማለት እኔም በጽፍ ላይ ተነባለ። አላህ በእግሩ ነው የጻፈው መጽሐፍ ቁርአን። እፎይ አንድ ጊዜ እኔ ጥያቄ ልመልስልህ። ባለ ደበቅ ተራጠብቅ። አላህ ቁርአን በእግር ነው የተጻፈው በእጅ ካልሆነ መጽሐፍ ቅዱስ በእጅ ነው የተጻፈው ስትል እፎይ በእናትህ እኛ አሁን ወይነጃት ተራጠብቅ። ስማ ነገር ማልቀበልበት ምክንያት መጽሐፍ ቅዱስ በእጅ ስለተጻፈ ነው አልክ። ምንድነው አርጉመንት? ቁርአን በእግር ነው የተጻፈው ለዛ ነው ተቀበለው? ቆይ ልንገር፣ ስማ ቀጥል። ምንም ማያውቅ ሰው ማለት አስገብተህ ማይሆን ወሬ አላቅም በላ ወዳጃችን። ማያውቅ አትበል። ማታውቅ ከሆነ ወደ ሌሎቹ ልለፍ። አታውቅም? አላቅም። ቴንክ ዩ። ምንም አታውቅም፣ ዝም ብለህ ተቀመጥሽ። ምንም አላውቅም ነው የሚባለው እንጂ ማያውቅ ሰው አትበል። ነጃት እንኳን ደህና መጣሽ። እፎይ ልመልስ ይሄን ጥያቄ ጠብቅ። አንድ ጊዜ እስኪ ድረስ ኦኬ። ጠጅ ቤት ይመስል ከሰሮንና ተራ መጠበቅ ልመድ። ጠጅ ቤት አይደለም ይሄ። ኦኬ ነጃት ቀጥይ። አይ ምን ታርገዋታ? እኔ ግን አንተን አንድ ጥያቄ ልጠይቅ መጀመሪያ። ቶፒኩ ላይ ቀጥይ፣ ከዛ በኋላ ትጠይቂያለሽ። አንድ አይደለም 10 ትጠይቂያለሽ። አይ ኖርማል ቀለል ያለ ጥያቄ ነው። ቀለል ከባድም ይሁን እኛ ጋር ምንም ቀላል ከባድ የሚባል ነገር የለም። ምንም እናንተ የምትጠይቁን ነገር ለእኛ ተመሳሳይ ነው። ምንም ሁሉም ነገር ቀላል ነው። ስለዚህ አሁን የተጠየቅሽው ላይ ቀጥይ። ኢየሱስ ጌታ ነው ብለሽ ታምኛለሽ? አታምኝም? ዲሲፕሊን ቆይ ልንገርህ፣ አንድ ሰው ጥያቄ ለመጠየቅ ዲሲፕሊን ያስፈልገዋል። በቃ ከመሐመድ ጋር ተመሳሰልኩኝ፣ ይቅርታ። አስተምሮቱ ቁርአንን ሳነብ አዲስን ሳነብ ነው ባለጌ ሆንኩት። ቅዱስ ጳውሎስን ለመምሰል ሞክራለሁ። አሁንም ንግግርህ ትክክል አይደለም። ቆይ መሐመድን ላለመምሰል ጥራለሁ። ከመሰልኩ ግን ክርስቲያኖች ይቅርታ። ኦኬ ሚት አድርጊ። መሐመድ ቀጥል። ጠጣህ እየገባ ማለት ተናገር። እየጠጣሁ ነው። እንደ መሐመድ ሰገራ የገባበትን ሳይሆን ውሃ ንጹህ ውሃ ነው። አንቺም እየጠጣሽ። መሐመድ ቀጥል። ኦኬ መሐመድ ኢየሱስ ጌታ ነው ብለህ ታምናለህ? ሰላም ነው እፎይ፣ እንኳን ደህና መጣህ። እንዴት ነህ? መስገን ነው። እሺ በመጀመሪያ ደረጃ ያው መጽሐፍ ቅዱስ አነባለሁና መጽሐፍ ቅዱስ ያው የሚረግሟቸው መርቁ ነው የሚለው አይደል? ያው እንደዛ የሚለው። ቁርአን ደግሞ አሳዷቸው፣ ተዋጓቸው፣ ቁረጧቸው፣ እርገሟቸው ነው የሚለው። ኦኬ ከዛ በፊት ግን ወደዚህ እንገባለን፣ ችግር የለውም። እንደዛ የሚል የለም 100% እርግጠኛ ነኝ ነገር። ከዛ በፊት ግን ቶፒኩ ስለ አሁን አለ ሱራ 5:33 ላይ ሙሐመድና አላህን የሚዋጉትን እያፈራረቃችሁ እጅና እግራቸውን ቆራርጧቸው። ሱራ 5:51 ላይ፣ ሱራ 3:28 ላይ፣ ሱራ 98:6 ላይ ወዳጅ ረዳት እንዳታደርጓቸው። ተፍሲር ኢብን ከሲር ኢብን አባስ ምን አድርጓቸው? በጥርሳችሁ እየሳቃችሁ በልባቸው እርገሟቸው። ሱራ 9:29 ላይ ምን በሏቸው? የመጽሐፉ ሰዎች ሙሐመድና አላህ እርም ያደረጉትን እርም ማያደርጉትን ተዋጓቸው። እያወጣህ የተዋረዱ ሆነው ግብር በእጆቻችሁ እስኪሰጧችሁ ድረስ ምን የተዋረዱ ሆነው ዝቅ ብለው አጎንብሰው
እስኪዋረዱ ድረስ አድርጓቸው። ኦኬ ሱራ 9:30 ደግሞ አይሁድ ዘየር ያላ ልጅ ነች አለች። ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ? ምን ይላሉ? አላህ ያጥፋቸው። ማንን? አይሁድና ክርስቲያኖችን። ይሄ እርግማን ይባላል። ቶፒኩ ላይ ግባውን። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ። ትእዛዙን ጠብቅ። ያንንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉስና የጌቶች ጌታ ያሳያል ይላል። ሙሐመድ ኢየሱስ ጌታ ነው ብለህ ታምናለህ? ቀጥል መሐመድ። ሚዩት ነው። ጌታ አለኝ ብሎ እንዴት ነው ጌታ ብሎ የሚያምነው? ከኔ ጋር አውራ እስቲ። ተራን ጠብቅ። የጠጅ ቤት አይደለም። ኦኬ እፎይ፣ በመጀመሪያ ደረጃ እፎይ፣ እሺ፣ በዚህ ጉዳይ ላይ ሰከንድሪ እናወራለን። እስኪ ግድያ የትኛው ቅዱስ ቁርአን ነው የሚፈቅደው? መጽሐፍ ጉዳይ ላይ እናወራለን። አብሽር። እየተናገርከው ጥያቄ እንድትጠይቀኝ እድል እሰጥሃለሁ። ከዛ በፊት ግን ኢየሱስ አምላክ ነው ብለህ ታምናለህ አንተ ራስህ? አሁን የተነበበልህን ቀጥል። ኢየሱስ ጌታ ነው ብለህ ታምናለህ ወይ? አላምንም 100%። ምክንያቱም እኔ ጌታ ነው አንብቤን። ኦኬ ላንብብልህ። መጽሐፍ ቅዱስ አለ ባይዘው እጄ ላይ። ታዲያ ምን ላድርገው? ካዳ ንገረኝ። አንድ ጥቅስ አላልኩም እኮ ነው። ኦኬ ጋፍላልና በተራ አንተ ካለህ አንብበው እስኪ። ሰዎች እንዳለህ ይወቁ። እንደውም አለው ነው ማለት ክፈተው እስኪ። ኦኬ ንገረኝ። እሺ ተረጋጋ። ግን ባይዘው ወይ በመረጋጋት ነው መማማር። እሺ ፎይ በዲሲፕሊን እናውራ። እሺ ቀጥል። ንገረኝ ጥቅሱ። ክፈተው አቅርብ ነው መጽሐፉ እንየው። እጄ ላይ ያለ ንገረኝ፣ ምዕራፍና አንቀጽ ብቻ ክፈተው አቅርብ ነው መጽሐፉ። ካሜራውን ክፈተው፣ እኛ እያየን እንድሊሆን እኮ ነው። እባክህ ሚስተር ፎይ ፕሊዝ፣ እባክህ እኛ እያየን እንዲሆን ፈልገን እኮ ነው። ሳያዩ የሚያምኑ ብፁዓን ናቸው ይላል መጽሐፍ ቅዱስና ተረጋጋና ንገረኝ። አንተን አይደለማ፣ አንተማ አይቼም አላምንህም። ምክንያቱም አንተ ምንድነህና አጋንንት ወንድሜ ነው ስለምትል እንደዚህ አይነቶቹ ውሸታሞችን ደግሞ ልናምናቸው አልታዘዝንም። ኦኬ እኔ ባይዘወይ እኔ ብዙ ነገር የምናገረው ነው፣ ግን ይቅርብህ። ምክንያቱም ልታለቅስ ትችላለህ። እንፎይ እኔ ምንም አላለቅስም። ምክንያቱም አጋንንት ወንድሜ ነው ብለህ ታምናለህ። እኛ ደግሞ አጋንንት ወንድሜ ነው የሚሉትን እንድናምን አልታዘዝንም። ኦኬ አሁን መጽሐፍ ማለት ቆይ ተረጋጋ። ቆይ እሺ፣ አሁን አንተ ብዙ ነገሮች እያነሳ ነው፣ ግን እድል እሰጥሃለሁ እንድትጠይቀኝ። መጽሐፉን ክፈት። ኦኬ ንገረኝ። እሺ አሁን በኢየሱስ አምላክነት ክፈት እናላላ። ኦኬ እሺ ቀጥል። ተቀመጥ አድርገን ተቀመጥ። ታልቅስ። ኦኬ የተከፈተው ማንበብ ይችላል? ማን ነው ተረኛው? ሻርቦሽ ቀጥል። ቀጥል። አንገትህን ያስከው ፕሮፋይል ላይ አንተ ጠብቅ። ገና አሁን የገባው ከአንተ በፊት አብዱል ከሪም ይቀድማል። ሹፋዩ ቀጥል። ሻርቦ ሸሪፍ ቀጥል። ከኔ ጋር አውሩ እያልክ እየፎከርካን ነበር። ሻርቦ ሸሪፍ ቀጥል። እድሉ አንተ ነው። ፎይ አንዴ እባክህን ላስቸግርህ ፍቀድልኝ። ተራን ጠብቅ። በቃ መጨረሻ ላይ ትገባለህ። ማንበብ ከቻልክ ታነባለህ። እናንተም ማሳመም ራሱ ጊዜ የሚፈጅ ነው። አብዱል ከሪም ቀጥል። ሲጀመር እፎይ ራሱ ኢየሱስ ክርስቶስ የምትለው አካል ኢሳ አለይሂ ሰላም ነው። በእኛ አንብብ ክፍሉ። የትኛው ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነም ትእዛዙን ጠብቅ ይላል። ያንንም መግለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዥ የነገስታት ንጉስና የጌቶች ጌታ ያሳያል እኮ
ማን ነው? ኢየሱስ ክርስቶስ ቃል በቃል እኔ ጌታ ነኝ ያለበትን አንዲት አንቀጽ እንኳን ገልጠህ ማሳየት ሳትችል አሁን እንደዚህ ይሄን እየገለጥኩ ይሄም እዚህ ጋር እኮ ያሳያል ነው እንጂ እኮ ምንም እኔ ጌታ ነኝ ጌታ መሆኔን ማን ነኝ ይላል። ማን ነው ይላል? ጌታችን ነው እኮ እዛ ላይ ያለው ጌታችን ኢየሱስ ክርስቶስ ሲገለጥ ጌታችን የተባለው ማን ነው? ኢየሱስ ክርስቶስ ነው ያለው እናንተ መጽሐፍ ላይ። ስለዚህ ኢየሱስ ጌታችን ነው ብለህ ታምናለህ አንተ? እኔ አላምንም። ለምን አታምነው? ይሄ እኮ ቃል በቃል እኮ አይደለም። አሃ ቃል በቃል ማለት ምን ማለት ነው? እኔ ራሴ ጌታ ነኝ የሚልበትን አንድ እስከ አንቀጽ ገልጥ አሳየኝ። የግዴታ ጌታ ነኝ ማለት አለበት ማለት ነው? ግዴታ ጌታ ነኝ ማለት አለበት። እንደዛ ካለ መመለክ አለበት ማለት ነው። ምን ብሎ መመለከው? በእናንተ መጽሐፍ ቅዱስ ሲደመኛ እንመራለን። እኛ ምን ነው የግዴታ በደንብ አስተውሉ። ቆይ አዳም በዚህ ዱድ በዚህ ወንድማችን አብዱል ከሪም ሳምንበት እኮ ነው። በዚህ መጽሐፍ ሳምንበት እኮ ነው። እዚህ ካለ በሱ ሎጂክ መሰረት ምንድነው እሱ ለመመለክ መባል አለበት፣ ቃል በቃል መናገር አለበት። አለበለዚያ ያው ጌታችን እያለ እንኳን አልቀበልም። ቁርአን ላይ ጌታችን ሚል ካለ አይቀበለውም አላህ ነው ብሎ የግዴታ እኔ ጌታ ማለት አለበት። ሌትስ ጎ አንዴ ክፈትለት ሉቃስ ወንጌል ምዕራፍ 19 ቁጥር 30 ራሱ ይሄም ሁሉም መጽሐፍ ቅዱስ ላይ የተናገረው ክርስቶስ ነው። ሁሉም እዚህ ጋር ክርስቶስ አይደለም እዚህ ጋር ክርስቶስ ነው የሚባል የለም። አንብብ እስና አብዱል ከሪም አንብብ። ማይክን አንሳና አንብብ ወስየን ክፍል ማይክን አንሳው። አታድርቀኝ ማራስ አንብብ እያየሁት እኮ ነው። አንብብ ችግር የለውም። ልፈር ለምን አነባለሁ? የራስ አንብብ እያየሁት አይደል? ኦኬ በደንብ አስተውሉ። ምን አለን አብዱል ከሪም ጌታችን እያለ የነገስታን ንጉስ እያለ ኢየሱስን ሪፈር እያደረገ አይ ቃል በቃል ራሱ ጌታ ያለበትን ኦልራይት በፊታችሁ ወዳለች መንደር ሂዱ አላቸው፣ አዘዛቸው። ክርስቶስ ደቀ መዝሙርቱን ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኛላችሁ። ክርስቶስ ይገልጻል። ምን በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ጋር ያልተጠቀሙ ወደችታችሁ ማን ክርስቶስ ይገልጽ እኮ ራስህ ይገልጽ ያለው። ኦኬ የአካል ጌታ ነው፣ ችግር የለውም። የአካል ጌታ ነው ያዘዛቸው አይደለ? ዞሮ መጽሐፍ ቅዱስ አይ ኢየሱስ መሆኑን እናሳየዋለን። በደንብ አስተውሉ። ደቀ መዝሙርቱን ላካቸው። በፊታችሁም ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡት። ፈታችሁ አምጡ ብሎ ትእዛዝ ሰጣቸው። ማንም ስለምን ትፈልጋላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። ያዘዛቸው ማን ነው? ጌታ ነው። ይሄ አካል ማን ነው? ማን ነው እሱ? ዝቅ አድርግለት ክርስቲያን። ወጣ እንዴ? አላ ና ተመለስ። ከቁጥር ወጣ አለ መሐመድ ነበር ሲያወራ የነበረው። እፎይ በድጋሚ ሰላም እያልኩ ነው። ሻሎም አለይኩም ብያለሁ። አንዴ ማን ነበር ሲያወራኝ የነበረው? መሐመድ አይደል ሲያወራ የነበረው? መሐመድ አቤት፣ አንተ ነበርክ ሲያወራኝ የነበረው? እኔ አይደለሁም። ያው ጠብቅ ብለኝ በትዕግስት እየጠበቅኩ ነበር። ኦኬ ኖ ሌላ ላይ ነበር ሲያወራኝ የነበረው። አንተ ወጥቶ ኦኬ ወጥቶ አብዱል ከሪም ነበር ወጥቷል። አብዱል ከሪም ሶሪ ኤኒዌይስ አንተም ባለሽ መልሰው አብዱል ከሪም ነበር። እፎይ ስለ ኢየሱስ ማወቅ እፈልጋለሁ። ኢየሱስ ብታስተምሬ ደስ ይለኝ ነበር። ኢየሱስ አምላክ ነው? የተከፈተውን አንብብ። ቅድሚያ ጌታ ነው ብለህ ታምናለህ?
ኦኬ አላምንም። እዚህ ጋር ስክሪንሻት አድርጌ ለመጠየቅ እንዲመቼ ብትነግረኝ ደስ ይለኛል። ምዕራፍና አንቀጹ ምን ስክሪንሻት የምታደርገው? አይ እንደው ምዕራፍና አንቀጹን ብትነግረኝ ማለት ነው። እዚህ ጋር እንዳወጣው ሉቃስ ወንጌል ምዕራፍ 19 ቁጥር 30 አካባቢ ጀምሮ። ኦኬ ሉቃስ 19:30 ያ ኦኬ ላንብበው። ቀጥል አንብበው። በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈትታችሁም አምጡት። እሺ ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው ይላል። ያዘዛቸው ማን ነው? ኦኬ እዚህ ጋር ኢየሱስ ነው በሚገባ። ኦኬ በጣም አመሰግናለሁ። በመጽሐፍ ቅዱስ አስተምሮት ሁለት አይነት ጌትነት አለው። አንደኛው የጸጋ ጌትነት ሲሆን ሁለተኛው ደግሞ የባህሪ ጌትነት ነው። የኢየሱስ ጌትነት የጸጋ ጌትነት ነው። የባህሪ ማን ያለ? ኦኬ ፎር ኤግዛምፕል ሳራ አብርሃምን ጌታዬ ብለዋለች። ማን ያለ? የክርስቶስን ታዲያ ትበለዋ እሷ ባሏ ስለሆነ ነው። ቆሽ ልናገር እባክህ። እኔም ያው ባሏ ስለሆነ ነው በነፃነት ማውራት ደስ ይለኛል እንዳንተ ማለት ነው። ጥሩ ነው። የሳራን ኤግዛምፕል ለምን አመጣው ታዲያ? እሷ ባሏ ስለሆነ ነው። ኦኬ ሁለት አይነት ጌትነት እንዳለ አምነህልኛል። በዚህ እንስማማ። መቼም አስቀድሞ ክርስቲያን ሲያወራ አልሰማህም ማለት ነው። ኦኬ ዘጸአት 7:1 ላይ ደግሞ ሙሴም አምላክ ተብሏል እና አምላክ ነው ማለት ነው። እና ምን ሆነ? ምን አገናኘው ከክርስቶስ ጋር? እንዴ ያገናኘዋል። መጽሐፍ ቅዱስ ነው እኮ የጠቀስኩት። እፎይ በሚጣር ጋረብኛ ስም ወንድማችን ክርስቲያን ሲያስረዳ አስቀድሞ ሰምተሃል? ባይዘወይ እኔ ተማሪ ነኝ፣ ካንተ ብዙ ነገር እማራለሁ። ብታስረዳኝ ደስ ይለኛል። ያስረዳ ሰምተሃል? ስለ ጌትነት እንደዚህ የተባሉ እንደዚህ ልዩነቱን ሲያስረዳ ሰምተሃል ነው? አልሰማህም? አይ እኔ ያው አዳምጣለሁኝ ለመማርም። አሁን ደግሞ ከተሳሳት ካረመኝ ችግር የለውም እኮ መስማት ነበረብህ። እነኚህን አንተ የምትጠቅሳቸውን አሁን አስቀድሞ አስረድቶታል ክርስቲያን ራሱ።